ብዙ ጊዜ እርምጃችን ተደነቃቅፎ የቀረው በሰዎች አሉታዊ ጣልቃ ገብነት አይደለም። የልብ ቁስል ሲገጥማችሁ፣ ባመናችሁ ስትከዱ፣ የቀረባችሁ ሲርሸሻችሁ፣ ወይንም ደግሞ ያጀባችሁ ሲበተን እና በልብ ስብራቱ ስትገቡ በፍጹም እዛ ሁኔታ ላይ ራሳችሁን አታቆዩ። እዛ ሁኔታ ላይ ራሳችሁን የምታቆዩ ከሆነ እዛ ሁኔታ ላይ ራሳችሁን የምታቆሙ ከሆነ ከሰዎች በላይ ከከፉባችሁ በላይ ከጨከኑባችሁ በላይ ከከዷችሁ በላይ መጠቀሚያ ካደረጓችሁ በላይ የነገውን የህይወት መንገዳችሁን የምታደናቅፉት እናንተ ራሳችሁ ናችሁ። ልክ ልታጣው የማይገባን ነገር ስታጣ፣ ልክ ያልጠበቀው ነገር በህይወት ሲሆን ወዲያው ማሰብ ያለብህ ነገር ምንድን ነው? እንደዚህ አይነት አጋጣሚ በህይወት ውስጥ ሊኖር እንደሚችል እንዳለ። ከዛ ሲቀጥል ደግሞ አምላክ ካጣው ነገር በላይ ከራቀቅ ነገር በላይ ከሄደው ነገር በላይ የበለጠ ትሩፋት ያለው ነገር እያዘጋጀልን እንደሆነ ማሰብ ነው ያለብህ። ይሄን ነገር ሳላጣው ሳልፈልገው ካጣሁት፣ ይሄን ነገር ሳልጠብቀው በህይወቴ ከሆነ እግዚአብሔር ከዚህ የሚበልጥ ነገር እያዘጋጀልኝ ነው ብለህ ማመን ያለብህ ማሰብ ያለብህ እንጂ የመጨረሻውን ነገር እንዳጣ እንዳይሰማ። ዲዩ ቲንክ ዛት የቀበሩ ሰዎች መውጫ ይሆኑኛል ብለህ የጣሉ ሰዎች መነሻ ይሆኑኛል ብለህ እንዳታስብ። እንደዚህ የምታስብ ከሆነ የቀበሩክ ሰዎች መውጫ ይሆኑኛል ብለህ የምታስብ ከሆነ የጣሉክ ሰዎች መነሻ ይሆኑኛል ብለህ የምታስብ ከሆነ እንደገና ለመጸጸት እድል እየሰጠ ነው። እንደገና ለመጸጸት ሁኔታዎችን እያመቻቸ ነው። ማድረግ ያለብህ ትናንትና ከላይ ቆርጦ መጣል። ማድረግ ያለብህ እዛ አካባቢ ዳግመኛ ላለመገኘትና አዲስ ምዕራፍ ለመጀመር መዘጋጀት። የቀረበ ሲርቅህ፣ ያጀበ ሲበተን፣ ያመንከው ሲከዳ የቀረባቸው እነሱ እንጂ አንተ አይደለም። በረከት ያመለጣቸው እነሱ እንጂ አንተ አይደለም። እነሱ የማያስተኛ ነገር ተናግረው ወደ ቤታቸው ገብተው ተኝተዋል። ሰላምን መጠበቅ ያለብህ አንተ። የማያስተኛ የማያስበላ የማያስጠጣ ነገር ሰጥተው ገብተው ወደ ቤታቸው በልተው ጠጥተው ተኝተዋል። ለዚህ ነው ብዙዎቻችሁ ሰው ባላችሁ ነገር ትከለከላላችሁ። እነሱ ሰጥተዋችሁ ተኝተው፣ አንተ ነህ ሰላምን ማስጠበቅ ያለብህ። ያለፈውን መርሳት በሚል ርዕስ የእግዚአብሔርን ቃል እንካፈላለን። በህይወት ጎዳና ፈተና ያለ ጉዳይ ነው። የቀረበ ይሸሸሃል፣ ያጀበ ይበተናል፣ እንደዚሁም ያመንከው ይከዳሃል። ይህ ጉዳይ ሰው እስከሆንክ ድረስ አንድ ቀን በሆነ የህይወት ምዕራፍ ላይ የማይቀርልህ ጉዳይ ነው። ወዳጆቼ የቀረቡን እንደቀረቡን ብቻ፣ ያጀቡን እንዳጀቡን ብቻ፣ ያመናቸው እንዳመናቸው ብቻ የማይቀሩበት ጊዜ ይመጣል። የሀገሬ ሰው ሲናገር አመሻሽ ላይ ጥላም ይከዳል ብሎ እንደሚናገር በህይወት መንገድ ላይ ፈተና የማይቀር ጉዳይ ነው። በትዳር፣ በስራ፣ በአገልግሎት፣ በመውጣትና በመግባት በልዩ ልዩ መንገድ ፈተና ይገጥመናል። ጌታ ኢየሱስ ክርስቶስ በኔ ያመንክ ዕለት ጸጥ ባለ ባህር ላይ እንደምትቀዝፍ መርከብ ጎዳና ይቀናልሃል ብሎ ቃል አልገባልን። ይልቁኑ ፈተና ሊጠብቀን እንደሚችል አጥብቆ በተደጋጋሚ ለደቀ መዛሙርቱ በተናገረው ሐሳብ ላይ ማየት እንችላለን። ስለዚህ ጌታ ኢየሱስን ከተቀበልንበት ጊዜ ጀምሮ ይስተካከላል ያልነው እየተዘበራረቀ፣ ይቀናል ያልነው እየተጣመመ፣ ይረዳናል ያልነው በላያችን ላይ ልክ እንደ መሰላል መወጣጫ እያደረገ የምናልፍባቸው ጊዜያቶች እጅግ ብዙ ናቸው። ነገር ግን እንድታቁም ፈልገው ነገር ቢኖር ሐዋርያው ጳውሎስ በዚህ ቦታ የተናገረው ያለፈውን እየረሳው የትላንትናውን እየረሳው የፊቴን ለመያዝ እዘረጋለሁ ብሎ እንዳለ ብዙዎቻችን የትዝታ እስረኞች ነን። የትላንት ጉዳት እስረኞች ነን። የትላንት ህመም እስረኞች ነን። የትላንት በደል እስረኞች ነን። ስለዚህ ወደፊት ለመሄድ አልቻልም። ወደፊት ለመሄድ አቅም አጥተናል። የእግዚአብሔርን በረከት ጌታ ያዘጋጀልንን ታላቅ ህይወት ለመቀበል እንዳንችል ትላንትናችን ወደ ኋላ እየጎተተ ያሰቃየናል። ወዳጆቼ ፈተና በገጠመን ቁጥር ለስፍራው ለጊዜውና ለሁኔታው አላስፈልግም የሚል አስተሳሰብ ለስህተት ይዳርገናል። ሁልጊዜ እንደዚህ እናስባለን። ችግር ሲገጥመን፣ መከዳት ሲገጥመን፣ ፈተና ሲገጥመን በቃ እኔ ለዚህ ሁኔታ አላስፈልግም ማለት ነው፣ እኔ ለዚህ ጊዜ አላስፈልግም ማለት ነው፣ እኔ ለዚህ ስፍራ አላስፈልግም ማለት ነው የሚል አቆጣጠር ውስጥ እንገባለን። በዚህ ጊዜ ለስህተት እንዳረጋለን። ምንም እንኳን ፈተና፣ ምንም እንኳን ያልጠበቅነው የህይወት ጉዳይ ቢገጥመንም በእርግጠኝነት ይሄ ማለት በቃ እኛ መሞት አለብን፣ እኛ እዚህ አካባቢ አናስፈልግም፣ እኛ ለዚህ ሁኔታ አንመጥንም ማለት አይደለም። በዘመናችሁ ሁልጊዜም ይሄንን ከህይወታችሁ እንድታስወግዱ በጌታ ፍቅር ጠይቃችኋል።
የቱንም ያህል ከባድ ፈተና ይግጠማችሁ፣ የቱንም ያህል በአስቸጋሪ የህይወት መንገድ ላይ እለፉ፣ በዛ ሁኔታ ውስጥ እናንተ ለዛ ሁኔታ፣ ለዛ ጊዜና ለዛ አካባቢ፣ ለዛ ስፍራ አታስፈልጉም ማለት እንዳልሆነ እንድታውቁ ፈልጋለሁ። ልብህ በሚቆስልበት ጊዜ፣ የልብ ቁስል በሚገጥምህ ጊዜ ራስህን እዛ ሁኔታ ላይ የምታቆየው ከሆነ ከሰዎች በላይ እርምጃን የምታደናቅፈው አንተ ነህ። ብዙ ጊዜ እርምጃችን ተደነቃቅፎ የቀረው በሰዎች አሉታዊ ጣልቃ ገብነት አይደለም። የልብ ቁስል ሲገጥማችሁ፣ ባመናችሁ ስትከዱ፣ የቀረባችሁ ሲሸሻችሁ፣ ወይንም ደግሞ ያጀባችሁ ሲበተን እና በልብ ስብራቱ ስትገቡ በፍጹም እዛ ሁኔታ ላይ ራሳችሁን አታቆዩ። እዛ ሁኔታ ላይ ራሳችሁን የምታቆዩ ከሆነ፣ እዛ ሁኔታ ላይ ራሳችሁን የምታቆሙ ከሆነ ከሰዎች በላይ፣ ከከፉባችሁ በላይ፣ ከጨከኑባችሁ በላይ፣ ከከዷችሁ በላይ፣ መጠቀሚያ ካደረጓችሁ በላይ የነገውን የህይወት መንገዳችሁን የምታደናቅፉት እናንተ ራሳችሁ ናችሁ። ምናልባት እነዛ ወዳጆቻችን፣ ምናልባት እነዛ ያመናቸው ሰዎች አንድ ጊዜ ሊሆን ይችላል የመቱን። እኛ ግን እዛ በተመታንበት ቦታ ላይ የምንቆይ ከሆነ በተደጋጋሚ ጊዜ ራሳችንን በራሳችን መንገዳችንን ለማደነቃቀፍ ፈልገን መርጠን አሳልፈን ሰጥተናል ማለት ነው። ስለዚህ እንድታውቁ ፈልገው ጉዳይ እንደዚህ ነው። ያለፈውን መርሳት፣ የትላንትናውን መተው፣ ወደሚቀጥለው የህይወታችሁ ምዕራፍ ለመሄድ ወሳኙ እርምጃ። በፍጹም በትላንትናችሁ እንዳትታሰሩ። አይደለም በጉዳታችሁ፣ አይደለም በስብራታችሁ፣ በስኬታችሁ ትላንት ላይ በነበራችሁ ድል፣ ትላንት ላይ በነበራችሁ በረከት እንኳን በፍጹም እንዳትታሰሩ ዛሬ እነግራችኋለሁ። ለዚህ ነው በጣም ብዙ ሰዎች ሲመቱና ሲቆስሉ፣ ያልጠበቁት ነገር ሲገጥማቸው እዛ አካባቢ ድንኳን ተክለው ማልቀስ፣ ማስለቀስ፣ መላቀስ፣ ሰዎች መሰብሰብ፣ ስለዛ ነገር ማውራት ደስ ይላቸዋል። በፍጹም ልባችሁ በቆሰለ ጊዜ፣ ልባችሁን ባቆሰለው በዛ ሁኔታ ራሳችሁን፣ ስሜታችሁን፣ መንፈሳችሁን፣ ሐሳባችሁን ለማቆየት አትምረጡ። ከዛ ቦታ ዞር ማለት፣ ከዛ ቦታ ፈቀቅ ማለት፣ ያንን ትቶ ለአዲስ የህይወት ምዕራፍ መዘጋጀት የተባረከና የድል አድራጊ ህይወት ዋነኛ መገለጫ ነው። ልታጣው የማይገባህን ነገር አተው ሊሆን ይችላል። በዚህን ጊዜ ህይወት እንደዚህ አይነት አጋጣሚ እንዳላትና አምላክ ደግሞ የበለጠ ትሩፋት ያለው ነገር እያዘጋጀልን እንደሆነ ማሰብ ይኖርብሃል። ልክ ልታጣው የማይገባህን ነገር ስታጣ፣ ልክ ያልጠበቅከው ነገር በህይወት ሲሆን ወዲያው ማሰብ ያለብህ ነገር ምንድን ነው? እንደዚህ አይነት አጋጣሚ በህይወት ውስጥ ሊኖር እንደሚችል እንዳለ። ከዛ ሲቀጥል ደግሞ አምላክ ካጣኸው ነገር በላይ፣ ከራቀቅ ነገር በላይ፣ ከሄደው ነገር በላይ የበለጠ ትሩፋት ያለው ነገር እያዘጋጀልን እንደሆነ ማሰብ ነው ያለብህ። ይሄን ነገር ሳላጣው፣ ሳልፈልገው ካጣሁት፣ ይሄን ነገር ሳልጠብቀው በህይወቴ ከሆነ እግዚአብሔር ከዚህ የሚበልጥ ነገር እያዘጋጀልኝ ነው ብለህ ማመን ያለብህ፣ ማሰብ ያለብህ እንጂ የመጨረሻውን ነገር እንዳጣ እንዳይሰማ። ልታጡት የማትፈልጉትን ሪሌሽንሽፕ ያጣችሁ፣ ልታጡት የማትፈልጉትን ወዳጅ ያጣችሁ፣ ልታጡት የማትፈልጉትን ስራ ያጣችሁ፣ ይሄ ያጣችሁት ነገር ማለት ማሰብ ያለባችሁ እንደዚህ አይነት አጋጣሚ በህይወት መንገድ ላይ እንዳለና እግዚአብሔር ከዚህ የበለጠ ትሩፋት ያለው ስራ፣ ከዚህ የበለጠ ትሩፋት ያለው ሪሌሽንሽፕ፣ ከዚህ የበለጠ ትሩፋት ያለው አገልግሎት ከፊት ለፊታችሁ እያዘጋጀላችሁ እንደሆነ ማን ያውቃል? አምላኬ ያለ ነገር፣ አባቴ ያለ ምክንያት የኔ ጌታ እንዲሁ ዝም ብሎ ነገሩን አያንጎዳግዶም። ይገርምሃል፣ ትናንት የሰጠህን ዛሬ ከተቀበለ ነገ አዲስ ሊሰጥህ መለኮት ተዘጋጅቷል ማለት ነው። የቆሰልክበትና ያቆሰሉ ሰዎች አካባቢ አትቆይ። ጉዳትን በማስታመም የጎዱ ሰዎች ዳግመኛ እንዲጎዱ እድል አትስጣቸው። ተወው፣ ያለፈውን ተወው። ያለፈውን እማትተወው ከሆነ የጎዱ ሰዎች ዳግመኛ እንዲጎዱ እድል እየሰጣቸው፣ ያቆሰሉ ሰዎች ዳግመኛ እንዲያቆስሉ እድል እየሰጣቸው ነው። የመቱ ሰዎች ዳግመኛ እንዲመቱ እድል እየሰጣቸው ነው። ያለፈውን አለ ጳውሎስ እየረሳው የሆነውን እየረሳ በጎዳናዋ ላይ ፈተና ያለ ጉዳይ ነው። የቀረበ ይርቃል፣ ያመንከው ይከዳል፣ ያጀበ ይበተናል። በዚህ ጊዜ አንተ ማድረግ ያለብህ ነው የራቁ ሰዎች፣ የጎዱ ሰዎች፣ የካዱ ሰዎች አካባቢ እየቆየ ህመምህን ማባበስ አይደለም ያለብህ። ያለፈው መርሳት ነው ያለብህ። አሁን አንዳንዶቻችሁ ይገርማቸዋል፣ አይረሱም፣ ይገርማቸዋል። ከዚህ የተነሳ ሰይጣን ይገርማቸዋል። ሁልጊዜ እየመጣ ይጎበኛቸዋል፣ ጊዜ እየመጣ ያሰቃያቸዋል፣ በትዝታ ያሰቃያቸዋል። ያ የትላንትናው ሪሌሽንሺፕ ሄዷል፣ ያ የትላንትናው ብዙ ነገር ሄዷል። ይገርማቸዋል። ሰዎቹ ግን እዛው ውስጥ ስለቆዩ ሰይጣን እየመጣ ያሰቃያቸዋል፣ ያሳምማቸዋል። እንቅልፍ ያጣሉ፣ ሰላም ያጣሉ፣ ደስታ ያጣሉ፣ መሳቅ አይችሉም። በጣም በስቃይ ውስጥ ነው የሚኖሩት። ወዳጄ የቀበሩን ሰዎች መውጫ፣ የጣሉን ሰዎች መነሻ ለማድረግ መጣጣር ለዳግም ጸጸት ራስን መዳረግ። do you think that
የቀበሩ ሰዎች መውጫ ይሆኑኛል ብለህ የጣሉ ሰዎች መነሻ ይሆኑኛል ብለህ እንዳታስብ። እንደዚህ የምታስብ ከሆነ የቀበሩክ ሰዎች መውጫ ይሆኑኛል ብለህ የምታስብ ከሆነ የጣሉክ ሰዎች መነሻ ይሆኑኛል ብለህ የምታስብ ከሆነ እንደገና ለመጸጸት እድል እየሰጠ ነው። እንደገና ለመጸጸት ሁኔታዎችን እያመቻቸ ነው። ማድረግ ያለብህ ትናንትና ከላይ ቆርጠ መጣል። ማድረግ ያለብህ እዛ አካባቢ ዳግመኛ ላለመገኘትና አዲስ ምዕራፍ ለመጀመር መዘጋጀት። ባጣኸው ነገር አዝነ ሊሆን ይችላል። እያዘንክ መኖር ግን የለብህም። እያዘንክ መኖር ግን ተገቢ አይደለም፣ ትክክል አይደለም። ባጣኸው ነገር፣ ባጣኸው ወዳጅነት፣ ባጣኸው ፍቅረኛ፣ ባጣኸው ቤተሰብ፣ ባጣኸው ስራ፣ ባጣኸው ብዙ ነገር አዝነ ሊሆን ይችላል። ትክክል ነው ማዘን፣ ትክክል ነው ማለት ግን እያዘንክ መኖር ተገቢ ነው ማለት አይደለም። ባጣኸው ፍቅረኛ እያዘንክ ራስን ማጣት የለብህም። ባጣኸው ስራ እያዘንክ ራስን ማጣት የለብህም። ባጣኸው ወዳጅ እያዘንክ ራስን ማጣት የለብህም። ባጣኸው ንብረት እያዘንክ ራስን ማጣት የለብህም። ከንብረት በላይ ኢምፖርታንት ህይወት ነው። ከወዳጅ በላይ ኢምፖርታንት በሰማይ ያለው ወረት በማያውቀው መውደድ የወደደ ነው። አንተን ነገር ስታጣ ያምህም አይደለም ያምሃል። ነገር ግን አታስንም አይደለም ታዝናለህ። ማዘን ትክክል ቢሆንም እያዘንክ መኖር ግን ተገቢ አይደለም። ብዙ ሰው እያዘነ ነው የሚኖር። ባጣው ነገር እያዘነ እናቱን አጥቷል፣ እያዘነ ይኖራል። አባቱን አጥቷል፣ እያዘነ ይኖራል። አባትን በማጣት ማዘን ትክክል ቢሆንም ባጣሆ በዛ ደግሞ ራስን ማጣት፣ ጤናህን ማጣት፣ ሰላምህን ማጣት ትክክል አይደለም። እግዚአብሔር እኮ ነው እንዲህ የሚላችሁ ለአዲስ የህይወት ምዕራፍ ተዘጋጁ። አዲስ ቻፕተር ሊከፈት ነው በህይወታቸው። ኒው ሲዝን እየመጣ ነው። አዲስ ምዕራፍ እየመጣ ነው። እግዚአብሔር ነው እያለ ያለው። ተወው የትላንቱ። ራስን በተጎጂነት ወንበር ላይ የምታስቀምጥ ከሆነ ህመምህ ወደ ውስጥ እየገባ አጥንትን ያመነምነዋል። ራስን በተጎጂነት ወንበር ላይ ለምን ታስቀምጣለህ? ህይወት እንደሆነ በተጎጂና በጎጂ የተጠናከረች ዳንቴል ናት። በእነዚህ በሁለት ነው የምትሰራው። በጎጂና በተጎጂ በሚባሉ እንደዚህ ተደረጋ የምትቀናበረው እና ራስን በተጎጂነት ወንበር ላይ ማስቀመጥህ ምናልባት ለጥቂት ጊዜ ሰዎች ከንፈር እንዲመጡ ሊያደርግ ይሆናል እንጂ ህይወትን ወንዝ አሻግረው። ብዙ ሰዎች ያጡትን ነገር እያሰቡ ነው የሚጠጡት። ያጡትን ነገር እያሰቡ ነው የሚቅበሰበቱት። ያጡትን ነገር እያሰቡ ነው ህይወታቸውን ያጡት፣ ሰላማቸውን፣ በረከታቸውን፣ ደስታቸውን ያጡት። በመሰረቱ ችግር ወደ አንተ እንዳይመጣ መከልከል አትችልም። መቀዳት ወደ አንተ እንዳይመጣ መከልከል አትችልም። መተው ወደ አንተ እንዳይመጣ መከልከል አትችልም። ጉዳቱ ግን ወደ ውስጥ እንዳይገባ መከልከል ትችላል። የልብ ስብራት በሚገጥምህ ጊዜ፣ የልብ ቁስል በሚገጥምህ ጊዜ በፍጹም እዛ ሁኔታ ላይ በመቆየት ጉዳትን ወደ ውስጥ አስገብተህ አጥንት እንዲመነምን፣ ሞገስን እንድታጣ፣ ክብር እንዲጎድል መፍቀድ የለብህም። መንገዱን ጨርቅ ያርግለት። ለዚህ ደግሞ ጥሩ ምሳሌ ዳዊት ነው። ዳዊት መተውን ተክኖበታል፣ መርሳትን በደንብ ያውቅበታል። ይገርማችሁ ካስታወሳችሁ ሳሙኤል ንጉሥ ሊቀባ ወደ እሴይ ቤት በመጣ ጊዜ ዳዊት አልተጠራም እና በመጨረሻ ጊዜ እግዚአብሔር ሳሙኤልን ግድ ብሎት ዳዊት ካለበት ቦታ ተጠርቶ ሲመጣ ለምን አልጠራችሁኝም ብሎ አልተቆጣም። ዳዊት በመረሳቱ አልተቆጣም። አባቱ እሱ ላይ ባሳየው ንቀት አልተቆጣም። እንደ ሰው ባለመቆጠሩ አልተቆጣም። በመናቃ አትቆጣም። በናቁ ሰዎች አትቆጣም። ትተው በሄዱ ሰዎች አትቆጣም። በካዱ ሰዎች አትቆጣ። መተው ተካንበት፣ መርሳት እወቅበት። ያንን የማትረሳ ከሆነ ያለፈውን የማትተው ከሆነ የሚመጣውን መቀበል አትችልም። ከአሮጌው የማትፋታ ከሆነ ከአዲሱ መጋባት አትችልም። ወዳጆቼ ለጥንካሬያችሁ ማረጋገጫ ከማንም አትጠብቁ። ሰው ማረጋገጫ ቢሰጣችሁም አለመቻላችሁን ነው የሚነግራችሁ። ስለዚህ ወደ አስጨነቀ ፈተና ተጠጋ። ትችለዋለህ እንጂ አይጥልህም። ታልፈዋለህ እንጂ አይጥልህም። የጠላቶቻችሁን ትችት በዳክዬ ላይ እንደፈሰሰ ውሃ ቁጠሩት። ዳክዬ በውሃ ላይ ስትዋኝ ላባዋ ላይ ውሃ ቢፈስ ለመስጠሟ ምክንያት ሊሆን አይችልም። ቀጥላ ነው የምትንሳፈፍበት፣ ቀጥላ ነው የምትዋኝበት፣ ቀጥላ ነው በላዩ ላይ የምትሄድበት። መቁጠር ያለብህ ሰዎች ስላንተ የሚሰጡትን አስተያየት መቁጠር ያለብህ ልክ በዳክዬ ላባ ላይ እንደፈሰሰ ውሃ ነው። አንዳንዶቻችሁ 100 ኪሎ ጤፍ ብትሸከሙ ይሻላችኋል እነዛን ሰዎች ከምትሸከሟቸው። ንቀትን እንደመናቅ ያለ መታደል የለም። ንቀትን እንደመናቅ ያለ በረከት የለም። ዳዊት ጎልያድ እስራኤልን በተገዳደረ ጊዜ ከአባቱ መልእክት ተቀብሎ ወንድሞቹን ደህንነታቸው ሊጠይቅ በመጣ ጊዜ እስራኤል ሁሉ በተሸበረ ጊዜ ከንጉሱ እስከ ተራ ወታደር በተጨነቁ ጊዜ እያናገረ እያለ ይሄ ሸለፈታ ምንድነው እያለ ያለው እያለ ወንድሙ መጣና ደዚያ የልብህን ትዕቢት አውቃለሁ ሄድና ሲለው ንቀትን እንደመናቅ ዳዊት እንዳይት ነው የሚያውቅበት የሚችልበት ትቶት ዞር አለ። መቻሉ በቃላት ሊያስረዳ ከወንድሙ ጋር አልታገለም። ሳኦል ራሱ ይገርማቸዋል በዳዊት ቀንቶበት እየዘመረለት ቀስት ይወረውርበት ነበር። የቀረበ ሲርቅህ፣ ያጀበ ሲበተን፣ ያመንከው ሲከዳ የቀረባቸው እነሱ እንጂ አንተ አይደለም። በረከት ያመለጣቸው እነሱ እንጂ አንተ አይደለም። እነሱ የማያስተኛ ነገር ተናግረው ወደ ቤታቸው ገብተው ተኝተዋል። ሰላምን መጠበቅ ያለብህ አንተ። የማያስተኛ የማያስበላ የማያስጠጣ ነገር ሰጥተው ገብተው ወደ ቤታቸው በልተው ጠጥተው ተኝተዋል። ለዚህ ነው ብዙዎቻችሁ ሰው ባላችሁ ነገር ትከለከላላችሁ። እነሱ ሰጥተዋችሁ ተኝተዋል። አንተነ ሰላምን ማስጠበቅ ያለ አንደኛ በእርግጠኝነት ባለፈው ነገር ላይ ቁመት አትጨምርም፣ ቁመት አትቀንስ። ባለፈው ነገር ላይ ምንም ነው
የማይተውን ብዙ ነገሮች አሉ። ስንተዋቸው ብቻ የሚተውን። አሁን ብዙዎቻችሁ ለህመም የተዳረጋችሁት ትላንትናችሁን አዝላችሁ ተሸክማችሁ ስለምትኖሩ ነው። ስተዋቸው ይተዋሉ። ደግሞ ስማ፣ ቂምና መርዝ አንድ ነው፣ እያደር ይመረክዛል። ለመተው ደግሞ ደረጃ አታውጡ። ትተዋላችሁ እኮ። ለመተው ግን ደረጃ ታውጣላችሁ። እሱንማ እሷንማ ተዋት፣ እሱን እንዲህ አድርጎ እንትና ተዋል፣ እንትና ተዋል፣ እንትና ተዋል፣ እንትና ተዋል። ለመተው ደረጃ አታውጡ። ደረጃ ለቡና እንጂ ለበደል የለም። ጻፉ። እማትተው ከሆነ አዲስ ምዕራፍ ኤክስፔክት እንዳታረግ። አሁን ባልና ሚስቶች ብዙ ጊዜ ሚስቶች አይረሱትም፣ ግን አያነሱትም። ብዙ ሚስቶች ችግር አይተውም። አንተ እኮ ረስተው እስማ ወልድ ብለህ የረሳው ጉዳይ ልክ ጠብ ሲጀመር የዛሬ 9 ዓመት አባዬ ሞታ ቀብር ላይ በላ በኢየሱስ ክርስቶስ እንዲህ ብላይ እንዲህ አርገ እሱን ማረሰው ራሱ ባልና ሚስቶች ራሱ ሲጣሉ አሳላው እንደባ አረስ ሁለት ምድባ ይከፈል ተከፍሉ እዚህ ይረሳት ማለት እንደዛ ይባል የለም። በጌታ በኢየሱስ ክርስቶስ የሚከብድባችሁን ሸክም እያራገፋችሁ የእምነትን ሩጫ ከፊት ይልቅ በፍጥነት እየሮጣችሁ ወደፊት መሄድ ይሆንላችሁ። ምክንያቱ ሁኔታው አይነቱ ይለያይ እንጂ ጉዳት ያልደረሰበት ሰው በምድር ላይ የለም። የጉዳቱ መጠን ይለያያል እንጂ ህመም ያላስተናገደ ሰው የለም። ለህይወታችሁ መተውን መመሪያችሁ፣ ይቅር ባይነትን መርሃችሁ፣ ይቅርታን መሰረታችሁ አድርጉ። ሳኦል በዳዊት ላይ ይቀናበታል። በጦር ወግሮ ሊገለው ሞክሯል። ግን ዳዊት በትህትና ረስቶታል። በትህትና መርሳት የሚባል ነገር አለ። በትህትና ሳትጣ የቀበሩ ሰዎች መውጫ ይሆኑኛል ብለህ የጣሉ ሰዎች ያነሱኛል ብለህ የምትጣጣር ከሆነ እንደገና ለመጸጸት ድል እየሰጣቸው እንደሆነ ያለፈውን መተው የአዲስ ህይወት ጅማሬ ተወው። ያጣው ነገር ህይወትን እንዳያሳጣ ተጠንቀቅ።